እኔ የምፈልገው ከእናንተ ወላሂ ዱዓና ጸሎት ብቻ ካደረጋችሁልኝ ምንም አደረጉ ምንም ይከሽፋል። እናንተ ብቻ እኔ እየለመንኳችሁ ነው። ወላሂ ልጄን በሰላም አቅፌ እንደ እናት መሆን ፈልጋለሁ። ልጄን በሰላም አቅፌ እንድስም በቃኝ። እስከዛሬ ተሰቃየሁት። አላህ በልጅ ክሶኛል። አቅፌ ጤነኛ ልጅ አቅፌ እንድስም ዱዓ ብቻ አድርጉልኝ። ወላሂ እኔ ለምንም ያርግኝ ችግር የለም። ልጄን ግን ቢያንስ በቃ እናት እፈልጋለሁ። በቃ እናት መሆን እና እነዚህ ላክሻችሁ ሁሉንም እና ብዙ ስቃይቻለሁ በስደት። ስለዚህ እናት እንድሆን ዱዓ አድርጉልኝ። ክርስቲያኖችም ሙስሊሞችም ይደርሳል፣ ወላሂ ይደርሳል። ለምን ውስጣችሁ ንጹህ ስለሆነ እናንተ ዱዓ ካደረጋችሁ ይደርሳል። ጸሎት ሻማ አብርታችሁ ክርስቲያኖችም ሻማ አብርታችሁ ያ ረብ ምንድነው ማርያምን ከሆነች ማርያምን ለምን ደስ ያላችሁ እሺ፣ እየጠራችሁ የምትወዱትን መልአክ እየጠራችሁ ጸሎት አድርጉልኝ። ይደርሳል፣ ወላሂ ይደርሳል። ምንም ዱዓ እንትን እኔ አምናለሁ በዱዓ ወላሂ ዱዓ አድርጉልኝ። ሙስሊሞች ደግሞ ስጁድ ላይ የሚደረግ ዱዓ ለኔ ወሳኝ ነገር ነው። እሺ፣ ስጁድ ላይ ሆናችሁ ዱዓ አድርጉልኝ፣ ይደርሳል። በቃ ሌላ ምንም እሺ፣ ሁላችሁም በየሃይማኖታችሁ ዱዓ አድርጉልኝ፣ ይደርሳል ማለት ነው። እሺ፣ ገብተሻል? ፍቅር የሚል ደህና ነሽ? የሰው ልጅ ለፍቶ ተለውጦ ሰርቶ ሲታይ ምቀኛው ብዙ ነው የሚባለው ነገር እውነት ነው። እናንተ ድሮ ምቀኛን አብዛልኝ የሚባል ነገር ነበረ። ምቀኛ ካለ ታድጋለህ የሚባል ግን አሁን ምቀኛ ካለ ብቻ ነው ወደታች የምትወርደውና ሱብሃነክ ይገርማል። ወላሂ ላዚም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። ያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። አመሰግናለሁ። እንግዲህ ረዋን የምታውቋት እናንተ ባልቃሻነቱ አልቃሻ ናት በነገራችን ላይ እና ሰው ተናገረ ብላ ስታለቅስ የሆነ ያልሆነ ነገር በቃ በየጊዜው ስታለቅስ ነው የምናያት። አሁን ግን የዚህ የሶሻል ሚዲያ ጉዳይ እየገባ ሲመጣ እሷም አንዳንድ ነገሮችን መመላለስ ጀምራለች። ነገር ግን አሁን ላይ ደግሞ አርፋ ስራዋን እየሰራች እሷም ነፍሰ ጡር ሆናም ደግሞ ያው ነፍሰ ጡር ሲኮን አንዳንድ ስሜቶች አሉ። ሆርሞን ሲለዋወጥ በቃ ድካም እንደዛ አይነት ነገር ብቻ ያለ ነው እና ብዙን ጊዜ የምናያት ታማ ወይም ደግሞ በቃ ደብሯት ምናምን ነገር ነው የምናያት። ነገር ግን ትላንትና ባልጠበቀችው መንገድ ቤቷ ካሜራ መኖር አንዳንዴ ጥሩ ነው የሚባለው ነገር እውነት ነው ወላሂ። እና ባልጠበቀችው ጉዳይ ሰው እንዴት በዚህ ልክ ይወርዳል? ኢላሂ ሀገር ነበር የምናውቀው እንደዚህ አይነት ነገር አይደል? እንደዚህ ያደረጉ ሲባል የምንሰማው ሀገራችን ላይ ነበረና ግን ትላንት አይጥ ሰው አይጥ ጋር አሁን ምንድን ነው የሚባለው? ኧረ ቢስሚላህ አይጥ ተገለው በሯ ላይ ሲጥሉ በካሜራ ተከታትላ አይታ እና እሷ ደግሞ ዱዓ አድርጉልኝ ስትል ጥሪ አቅርባለች። ማለትም በቃ የምር ዱዓ ያስፈልጋታል። አሁን ባለችበት ሁኔታ ነፍሰ ጡር ናት፣ በሰላም እንድትወልድ እንዲሁም ደግሞ ስራዋም ደግሞ ማሻአላህ ኡስማን ተስተካክሎ ከሷ ጋር ሆኖ ስራ በደንብ እየሰሩ እያሉ በሰዓት ላይ እንዲህ አይነት ነገር መፈጠሩ የሰው ልጅ ለካ ተኝቶ አያድርም። የእውነቴን እኮ ነው ወላሂ። እንዴት በዚህ ልክ ይወርዳል? ቢያንስ አሁን ያለነው አረብ ሀገር ነው፣ ብዙ ነገር እናውቃለን። አረብ ሀገር ስንኖር እውቀት ምናምን ብዙ ነገር እንለምዳለን። ግን በዚህ ልክ ዘቅጠን መታየቱ ለምን አስፈለገ? ኧረ ቢስሚላ። ዱባይ ግን ወላሂ በጣም ያስጠላም። የምር መኖር ያስጠላል። አንዳንዴ ሳስበው ዱባይ የሚባለው ሀገር ኢትዮጵያ ነው እንዴ? ነገሩ ትንሿ ኢትዮጵያ ሆናለች። ያው ብዛት ህዝብ ብዛ ስላለ የሰው ልጅ ተኝቶ አያድርም እና በጣም ነው የገረመኝ። ለፍታ ባደረች ታዋታላችሁ ስትሰራ የስራ ሰው ናት ማሻላ ላይ ሀገን እዛው ሱቃ ተቀምጣ እዛው ዱቄት ስትቧለል ሂናው ስድሮ ምናምን አይቀራት የሚቀራት ነገር የለምና እንዲህ ለፍታ ሰርታ ባደረች ለምን ይሄን ያህል ነው እንዴ እንቅልፍ የነሳቻችሁ? ምን አረጋቻችሁ? ወላሂ ኧረ ቢስሚላህ ከባድ ነው። ብቻ የሰው ልጅ እኔ አሁንማ በቃ ጓደኛ የለኝም፣ ግን ጓደኛ የሚባለውን ነገር ደግሞ ቢኖረኝ ማወራስ ብትኖረኝ ምናምን እላለሁ አንዳንዴ። ግን ደግሞ ከባድ ነው። ለብቻ ገለል ብሎ ህይወትን እንደመኖር ሰላማዊ ነገር የለም በዚህ ሰዓት። ነገር ግን ደግሞ ያልጠበቃችሁት ሰው ነው እንደዚህ የሚያደርገው። ብቻ ከባድ ነው። እኔ ምንም አይደለም፣ ጉዳዩ ከባድ ነው። ነገር ግን ባላህ ላይ ያለሽን እምነት በቃ አስተካከይ፣ ቁርአንሽን በደንብ ቀሪ፣ ተወኩልሽን እስከ ጥግ ድረስ አድርጊ። ማንም ምንም አይነካሽም። ረዋን ይሄ መልክቴ ለረዋን ነው። እናንተም ብትሆን እንደ አይነት ነገር በሚገጥማችሁ ሰዓት ባላህ ላይ ያላችሁ ተወክራችሁን እስከ ጥግ ድረስ አድርጋችሁ ዱዓችሁን አድርጎ ቁርአናችሁን ቅሩ። የሚያፈስድበት ምክንያት ምንም ነገር የለም። ነገር ግን የሰው ልጅ ይገርማል። እንቅልፍ ይሄን ያህል የሰው ስኬት እንቅልፍ ይነሳል እንዴ? ምን አለ ይሄን ነገር በምትጥሩበት ሰዓት እናንተ ሰርታችሁ
እንቅልፍ ባጣችሁበት ሰዓት እንቅልፍ አጣችሁ ስራችሁን ብትሰሩ ኑሮ እዚህ ጉዳይ ድረስ ባልደረሳችሁ ነበር፣ በተለወጣችሁ ነበር። ነገር ግን የሰው ልጅ ወይ ምቀኛ። ለማንኛውም ምንም ማለት አልፈልግም። በጣም የሚገርም የሚያሳዝን ነው። ሁላችሁም ቢሆን ሰውን አትመኑ፣ ተጠንቀቁ፣ ራሳችሁን ጠብቁ። ካሜራ የሚባለውንም ነገር አትጥሉ። ኸይር ነው፣ ጥሩ ነገር ነው እንደኔ ቢሆንም ደግሞ ጥንቃቄ ማድረጉ አይከፋም። የምትቀርቡትን እና የምትጠጉትን ሰውን መረጡ ላለኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ፣ አበረታቱኝ። ያው ትንሽ አሁን ደከም ስላልኩ እየሰራሁ ስላልሆነ አካውንቴም ስለተመታ ኮፒ ሊንክ ምናምን ነገር አድርጎልኝ። አመሰግናለሁ። ወዳችኋለሁ። ሰላም